እኔን ተውኝ፣ ልጆቼ ላሳድግ፣ ይሄን እቃ እንድጭን የሚያደርገኝ ሰውዬው አሳልፌ መስጠት እችላለሁ ብሎ ነበር። እውነትም አሳልፎ ሰጥተዋል። ምንም የሚጫነው እቃ ምንም አላውቅም ነው ያለው ነበረው። ነገር ግን ከሊያ ጋር ብዙ አመት ሰርተዋል። እቃ ከአዲስ አበባ ክፍለ ሀገር፣ ከክፍለ ሀገር አዲስ አበባ ያመጣላታል። ግን ምን አይነት እቃ እንደሆነ አላውቅም ነው ያለው። እሱን አላህና ራሱ ነው የሚያውቀው። ምክንያቱም አንድ ሹፌር ዝም ብሎ እቃ ጭኖ ከክፍለ ሀገር አዲስ አበባ ድረስ አይመጣም። ለምን ብትሉኝ በየቦታው ትራፊክ አለ። በየቦታው ትራፊክ ይፈተሻል። ምንድነው የጫንከው? ምንድነው? እያንዳንዱ ይጠየቃል። በአሁኑ ሰዓት እንኳን ዝም ብላችሁ ሳይሆን ቤት እቃ ከአንድ ቦታ አንድ ቦታ ስታዘዋሩ እያንዳንዱ እቃችሁ ምን እንደሆነ ፖሊስ ጣቢያ ሄዳችሁ አጽፋችሁ ነው የምትወጡት። ምክንያቱም በየኬላ ስለምትጠየቁ ስለምትፈተሹ ያ ነገር ህጋዊ ከሆናችሁ መጀመሪያ ከፖሊስ ጣቢያ ወረቀት አጽፋችሁ ወይም እዛ እቃችሁ ካለበት ጣቢያ ሄዳችሁ አጽፋችሁ ነው የምትወጡት። ግን እነዚህ ሰዎች ይህ ሹፌር እኔ የማውቀው ነገር የለም፣ እኔ ዝም ብዬ ጭኔ ነው የምመጣው። ኧረ ተው! በምን ሁኔታ እንዲህ መንገድ ላይ ፖሊስ አይፈትሽም? አንተ የፖሊስ መኪና ይዘህ ነው የምትንቀሳቀሰው? በምን ሁኔታ? ለዛውም የጭነት መኪና ይዘህ ነው? አውቶቢስ ምንድነው የሚባለው መኪና ይዘህ ነው ፖሊስ አይፈትሽህ የምታልፈው? የትኛው? እናውቃለን እኮ ስለ ኢትዮጵያ ነገር ያንዳንዱ ነገር እናውቃለን። በየቦታው አይደል እንደሚፈተሸው። እንኳን የጭነት መኪና ተውና የህዝብ መኪና ስንት በየክልላ ነው የሚፈተሸው። አንተ ግን ከክፍለ ሀገር አዲስ አበባ ስትመጣ ድረስ ምንም አይነት ፍተሻ የለም። እኔ የምጫነው እቃ የሚጎዳህና የሚጠቅመህ እቃ ሳታቅ ነው እቃ የምትጭነው። ልዑልን ለመሸወድ ነው እንደዛ ነገር የምትለው እንጂ። ውድ ቤተሰቦቼ ሾፌሩም በቁጥጥር ስር ውለዋል። የሊያ ተላላኪም በቁጥጥር ስር ውለዋል። አሁን ሊያ ያለችበት ቦታ መጀመሪያ እነዛ መድኃኒቶች ኬት ሀገርን አምጥተው ወደ ክፍለ ሀገር የሚልኩ ሰዎችን እጠቁማለሁ ብለዋል። ማን ነው? የሊያ ቅምጥ ነው። ሁለታቸው በቁጥጥር ስር ውለዋል። እነዛ ሰዎችን ከተያዙ በኋላ ከዛ ሊያ ቀጥታ እንደምትመጣ እርግጠኛ ነኝ። ምክንያቱም አሁን ሊያ ዋና ያላቻቸው ሰዎች በሙሉ በልዑል እጅ ገብተዋል፣ በቁጥጥር ስር ውለዋል። ስለዚህ ሊያ ምን ሊውጣት ነው? ምን ልታረግ ነው? ዋና የተባሉ ሰዎች ከተያዙ በኋላ ከማን ጋር ነው የምትሰራው? እነዛ ሰዎች ሳይወዱ በግዳቸው ቅጣት ሲጠበቅባቸው እንደሚያቀርቧት እርግጠኛ ነኝ። ለምን ብትሉኝ፣ ምክንያቱም እሷ ነው የምታሰራቸው። እሷ ኃላፊ ሆና ነው የምታሰራቸው። እነሱ ቅጣት እንዳይቀጡ እሷ ያመጣሉ። የእሷ መጨረሻ ከአሁን በኋላ ቀርበዋል። አሁንም ቢሆን እኛ ሁላችንም ከልዑል ጎን ሆነን ልዑልን በድዋን በጸሎት ማገዝ አለብን። ለምን ሊያ ብቻ ተይዛ የልዑል አባት ካለበት ስቃይ ካለበት ጉድጓድ ውስጥ ወጥቶ ልዑልም አባቱ ባያሳድገውም አባቱ ነው። ስለዚህ ደስተኛ እንዲሆን ይህም ኬዝ ተዘግቶ ልዑልን ሰላም እንዲወልድ የልዑልን ቤተሰቦች ሰላም እንዲሆኑ የልዑልም እናት እፎየው ብላ የምተኛበት ጊዜ። በእርግጥ ልዑል በየጊዜ ኬዝ ይዛል፣ ግን ይሄ ኬዝ በጣም ተፈታትኖታል። በጣም ልዑልን ለማጥፋት ያላደረጉት ጥረት የለም፣ ያልቆፈሩት ጉድጓድ የለም። ግን ልዑልን እስኪ ማን ያሸንፈኛል? እስኪ ማን ይነከኛል? እኔ እውነት ይዤ ነው መጓዘው። ለእውነት የሚጓዝ ሰው መቼም ተሸንፎ አይሸንፍም በማለት ነው ልዑልን የዚህ የበቃው ነበረው። ስለዚህ አሁን ቅመም ያስመጡት ቅመም ይልኩት ተቀባይ አቀባይ ላኪ ይዞ የሚሄደው ተይዘዋል። ምን ሊውጣት ይሆናል? ምን ልትሆን ይሆናል? ስለዚህ እያንዳንዱ ነገር ሰብር አድርጋችሁ ታገሳችሁ የምትሰሩት ነገር እውነት ሆናችሁ በእውነተኛ መንገድ የምትጓዙ ከሆነ አሸናፊ ትሆናላችሁ እንጂ ተሸናፊ አትሆኑም። እቺ ሴትዋ በመጨረሻ እጅ ልሰጥ ነው። ምን ይመስላችኋል? እጅ ልሰጥ ነው። የልዑል አክስት እጅ ልሰጥ ነው። ስለዚህ መጨረሻዋ ምን ይሆን? ምን ሊውጣት ይሆን? እውነት ዛሬ እንደዚህ እንደፈለገች እንደተዝናናች ነው የምትሆነው ወይስ ለሁሉም ነገር ይቅርታን ጠይቃ ልዑልን ካሳ ከሳው ይሄ በሙሉ ያሰቃየችው ይሄ በሙሉ የበደለችው እያንዳንዱ ቤተሰብ በሙሉ በሱ ላይ የውሸት ምስክርነት እንዲመሰክሩ ሁሉ ነገር እንዲበላሽ ልዑልን እንዲሞት
ልዑልን ስራውን እንዳይሰራ በጓደኞቹ በኩል በሱ በኩል በእናቱ በኩል በዘመድ በኩል የመጣችው ያ ነገር ካሳ ተከሰው ይሆን? ይህስ ነገር ካሳ ይመልሰዋል ይሆን? የሞራል ካሳ ምንም ነገር አያደርግም። ውድ ቤተሰቦች ይህን ያህል አመት የልዑልን አባት ስታሰቃይ ነው የኖረችው። ይህን ያህል አመት የልዑልን አባት ስታሰቃይ ኖራለች። ስለዚህ አሁን በዚህ ጉዳይ ላይ ምን አይነት ምላሽ ትሰጣለች ይሆን? ለምን ብትሉኝ እንዳለ ግብረ አበሮቿ ተያዙ። ማንም የላትም፣ ብቻዋ ናት። ስለዚህ ምን ይወጣት ይሆን? ምን ትሆን ይሆን? እኔ እንዳያስከኝ ካወቀች አባትህ ታጠፋዋለች ነው ያለው። አያችሁ፣ የሆነ ነገር ሲሉ ጊዜ በአባቱ ይመጡበታል። እንደዚህ ነገር ካደረግ አባትህ እንደዚህ ይሆናል፣ ይሄ ነገር ከነካኸው አባትህ ይሞታል። በቃ ገና ለገን እኮ ነው። ለምን ልዑል ፈርቶ ነገሩ ሚተው ይመስላቸዋል? ልዑል ምን ጊዜም ቢሆን ለእውነት እንደሚቆምና እውነተኛ ሰው እንደሆነ አያውቁም። ሁሌ በአባቱ ነው የሚይዙት። በቃ አባትህ እንደዚህ አትልም፣ አባትህ አትፈልገውም፣ ይፈልገዋል። ለምን አይፈልገውም? አባቱ አይደል ይፈልገዋል። ግሌ አባቱን አድኖ ሌላ ህዝብ ሊያልቅ አይፈልግም። ልዑል ምን ጊዜ እውነት ይዞ ነው የሚጓዘው። ስለዚህ ዲና አለቀልሽ ከነ ግብረ አበሮችሽ፣ ከነ መድኃኒት ቀማሚዎችሽ፣ ከነ ሹፌርሽ፣ ከነ ቅምጥሽን አልቆልሻል። ይሄ የመጨረሻሽን ይመስለኛል። እኔ እህቷ መታ ቅርታን ከጠየቀች በኋላ ነገራቶችን ያንዳንዱ ከተናገረች በኋላ እኔ የመጨረሻ ተስፋ ቆርጬ ነበር። እሷ በቁጥጥር ስር እንደምትሆን እርግጠኛ ሁኜ ነበር። ውድ ቤተሰቦቼ በዚህ ልክን የሊያ ማንነት ልዑል ካወቀ በኋላ እኔ በጣም ደስ ብሎኛል። ሊያ የት እንዳለች ካወቀ በኋላ እኔ በጣም ደስ ብሎኛል። ምክንያቱም ይሄ መጨረሻው ይሆናል። እነሱ ሳይወዱ በግዳቸው አምጥቶ እንደሚያሳዩ አልጠራጠርም። እወዳቸዋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።